ጠቢያ መጥቶልኛል። የውሃ ማጣሪያ መጥቶልኛል። ማርያም መጥቶልኛል። ጊፍት ጋላሪ ሞልቶልኛል። እዩት ይሄ ምንኛ መታደል ነው። ይታደሉታል እንጂ አይታገሉትም ይባል የለ። በጣም እድለኛ እኮ ነኝ ማምላክን እና ዩቲዩብ ነገ እስኪ እንትንልና ማለት ነው። ሁሉንም ነገር ነገ ጭርስርስ አድርጌ ነገ እነግራችኋለሁ። ሁሉንም ነገር እሺ፣ ሁሉንም ነገር አስተካክዬ የኔ ጌታ ስንት ቆጠረ? እና ማሮችዬ ነገ ሁሉንም ነገር ጭርስርስ አድርጌ በየቀኑ ተከታታይ ቪዲዮ መጣላችኋለሁ። እሺ ግን ላስተካክል ነገር እሺ። ስልክ ደውላ ሸበካ አይደለም ማሮቼ፣ ስልክ ደውላ አልዘጋም ማለች። አልዘጋም ማለት ጠብቂ ያልሰራው። ኧረ በማርያም ታይ ልጆችን ላውራበት በእናትሽ። እሺ ማርዬ ውዴ ፍቅሬ ልብኮ ቀልብኮ አትዝግብኝ። ልጆችስ አትነካኪው። እሺ አትነካኪው። እሺ ሩት አትነካኪ። ባንቺ ጥሪ በቃ ኧረ አልከበደኝም ማሮቼ፣ ለምጃለሁ። ይሄው በአንድ ቀን ቤት ልሄድ እያልኩ አይደል? ይሄው ችዬበታለሁ። እና ማሮችዬ ሲኖሪታ በጣም 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 የምወዳት በጣም አስተዋይ ከልቧ ሰው። አንዴ ድምጽ ቀንሱልኝ። ድምጽ ቀንሱ። ባዶ እግራችን እንሄዳለን። ድምጽ ቀንሱ። ጫማ እናወጣለን። ቆይ አንዴ ማሮች፣ የምሬ ነው ልንገራችሁ። ጌታን ምንም ነገር በሚያስፈልገኝ ሰዓት ከጎን ያለች። የሰው ልጅ በገንዘብ ብቻ አይደለም እሺ እንትን የሚለው በገንዘብ ብቻ አይደለም። የሰው ልጅ ሰው ከጎኑ በመኖሩ ነው እሺ። እና ሰው ሁና የተገኘችው ማምላክን ሲቸግረኝም ሆነ ሲከፋኝም ሆነ በቃ ምንም ነገር ሲሆን ከጎን ያለች ልጅ ናትና በዚህ አጋጣሚ ሲኖሪታ በጣም ነው ማመሰግነው። በጣም ነው የምወድሽ። በጣም ነው ማከብርሽ። በቃ ሰው ሲያስከፋኝም ሆነ ሰው የሆነ እንትን ሲለኝ አብራ ተከፍታ አብራ አዝና፣ ሳጣ አብራታ፣ ሳገኛ አብራ ግንታ እና በጣም ነው ማመሰግነው። ይሄን የጊፍት ጋላሪ እንድሞላልኝ ያደረገችውም እሷ ናት። በውስጥ ደርሶኛል እና መልእክት በጣም ነው ማመሰግነው። በጣም ነው ማመሰግነው እግዚአብሔርን። እኔ ላንቺ ቃል የለኝም። አጠቃላይ አዳኞቹ እኔ ለእናንተ አንደበት የለኝም። የኔ አዳኞች አይክፋችሁ፣ አትጡብኝ እሺ። ምንም ነገር አይክፋብኝ። የማምላክ ተጠብቃችሁ ሰው ሀገር ያላችሁ ለሀገራችሁ ታብቃችሁ። እንደኔ ጠንካራ ሁኑ እሺ። ምንም ነገር ቢመጣ ለመጋፈጥ ወደ ኋላ አትበሉ። በህይወታችሁ ውስጥ ደግሞ አማራጭ የሚባል ነገር አለ። አማራጭ የሚባለውን ነገር መከተል አለባችሁ ማሮቼ። አማራጭ የሌለው ሰው ማለት መሀል ሜዳ ላይ የሚወርቅ ነው። ህይወት በዚህ አቅጣጫ ካላስሄደች በዚህ አቅጣጫ ለሆነ ነገር ማስቀመጥ አለባችሁ። በዚህ አቅጣጫ ካልሆነ በዚህኛው አቅጣጫ፣ በዚህኛው አቅጣጫ ካልሆነ በዚህኛው አቅጣጫ እሺ። ድምጽ ቀንሱ በማርያም። እና በጣም ጠንካራ ምንም ሰርቻ አይደለም ግን በቃ ብልህ የሆነ ሴት ይገባዋል። በጣም ጠንካራ ምንም መመርከዝ እንዳለባችሁ ሰው ማንን በምን ሰዓት ምን ማድረግ እንዳለባችሁ ማወቅ አለባችሁ እሺ። እሺ ማሮቼ፣ ማንም ከጎን ማንም ምንም ይሁን በቃ ምንም ነገር አላችሁም፣ ግን ብርቱ መሆን አለባችሁ። ጠንካሮች መሆን አለባችሁ። ላመናችሁበት ነገር አንገታችሁን ስጡ እሺ። አይጥላችሁም። እውነት ወይ ከፍታ ላይ ያስቀምጣችኋል ወይም ደግሞ በቃ የሰው ነገር አትመልከቱ። የራሳችሁ የሆነ ነገር አለ አይደለ? የራሳችሁ የሆነ ነገር ብቻ የሰው ነገር አትመልከቱ። የሰው ነገር የትም አያደርስም። የራስን ያየ ሰው ግን ይጨመረለታል አለበት ላይ እና እግዚአብሔር ይመስገን። እናቴ ትሙት እመቤቴን እንደው ኪዳነ ምሕረትን እግዚአብሔር ይመስገን። እሱ የፈጠረ ፈጣሪ አይጥልም እሺ፣ ማንም ቢጥል እና ብርቱ መሆን አለባችሁ። ጠንካሮች መሆን አለባችሁ። ብልሆች መሆን አለባችሁ። በምን ሰዓት ምን መናገር እንዳለባችሁ፣ በምን ሰዓት ምን ማድረግ እንዳለባችሁ ማወቅ አለባችሁ። እና ደግሞ ለሚያልፍ ቀን የማያልፍ ቃል የሚባል ነገር አለ። የማያልፍ ቃል መናገር የለባችሁም እሺ። እሺ ሁሉም ነገር ያልፋል። ትናንትና ይሆናል ያልተባለው ነገር ሆኗል። ትናንትና አይሆንም የተባለው ነገር ሆነ። ስለዚህ
ብርቱ መሆን አለባችሁ። በተለይ ቅመሞች ማለት ነው። ቅመሞችዬ እሺ፣ ምንም ነገር እንደምትችሉ ማወቅ አለባችሁ። ምንም ትችላላችሁ። ከማንም እኩል ነን። እሺ፣ ከማንም ብንበልጥ እንጂ አናንስም። እማምላክን ብንበልጥ እናስንቃለን። ምንም ነገር ሳይነጋ ኩል ምንም ነገር ሳናይ ማለት ነው። ያ ነገር ደግሞ ማንኛውም የሚጠቀመው ነገር ደግሞ ብንጠቀም እነዛን ሰዎች እኛ ዘን ብለናቸው ነው የምናልፈው። እሺ እሱን ነገር ደግሞ እያየሁ ነው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ባላችሁበት ይጠብቃችሁ። ቆይ አንዴ እኛ ሰፈር ውስጥ ስለሆነ እና ወዳችኋለሁ። በዛ ላይ ደግሞ በእምነታችሁ ጠንካራ ሁኑ። እሺ እምነቱን እንትን የሚል ሰው በእምነቱ ብርቱ የሆነ ሰው ወርቁ አይወድቅም። እሺ እኔ ወርቆች እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። ላደረጋችሁልኝ ነገር ወደፊት ላደረጋችሁልኝ ነገር ሁሉ በጣም ነው የማመሰግነው። እሺ አይ ካንስል አደረግልሃለሁ። አሁን የደወልኩት ይኸው ካንስል አደረግልህ ነው አባቴ። እና በጣም ነው የምወዳችሁ። እሺ የኔ ሴቶች፣ የኔ ወርቆች፣ የኔ ሁሉ ነገሮች ደግሞ በእንትን ቻርጅ አደረግሽው በአይፎን ቻርጀር ችግር የለውም ለስልክሽ የኔ እህት በጣም ነው የማመሰግነው። የኔ እናትዬ ብስኩትዬ። እሺ አውቃለሁ እንደምትወዱኝ እኮ ማሮቼ አውቃለሁ፣ በጣም አውቃለሁ። ከኔ አልፎ በዙሪያ ያሉ ሰዎች ያላችሁን ክብር አውቃለሁ። በጣም እንደምትወዱኝ አውቃለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ልባችሁን አይቀይርብኝ። ወደፊት ዛሬም ነገም ከነገ ወዲያም ወደፊት። እሺ ምንም የሚጥል ነገር የለም ማሮቼ። ስራ መስራት አለብን። ካልሰራም መኖር እንደማንችለው ልክ መስራት እና ትኩረታችን ስራችን ላይ ነው የሚሆነው። እሺ እኔ በጣም ነው የምወዳችሁ። 24 ታክሲ ተራ ነው እንጂ አይ ከራት ስትለው ራሱ ንዋዬ አሁን እስኪ የኛ ከሰራለን እንትን እንልና ወደ ቤት ልንሄድ ስለሆነ ቤት መሄድ አለብኝ። እሺ ቤት ልግባና ወይ ቤት ገብቼ ደውላችኋለሁ። ወይ ማሮቼ የሚደወል ቢሆን ጥሩ ነበር እና ቤት እንሄዳለሽ። አይ ማለቴ የኔ ይሄ እየጠራው ገና ነው አትውጪ። እሺ የፈለገ ነገር ማቅረብች ነው። ወይኔ እናቴ ትሙት። ምን ይሻለኛል? እንደው ምን ይሻለኝ? ከማን ቤት? ከኔ ቤት ማሂ ጋር ነን አሁን። ማሂና ሴፉን ላይ መጥቼ እኮ ነው። ማሂና ሴፉን ላይ መጥቼ ማሂም አፈረገጠች፣ ጎረመሰችና ቪዲዮ አንሰራ ማለት ነው። እንዴት አፖሰተ እኮ ማሪ ያንቺ ኦኬ አይደለም ያኛው ሄሎ ዋይፋይ ዛሬ ያልሰራልኝ ማሮች በስልክ እንትን እላለሁ። ሰኞ ወይ ማክሰኞ ነው የተባልኩት። ሰኞ ይዘረጋልኛል ብዬ አስባለሁ። ዋይፋይ ማለት ነው ማሮቼ፣ ዋይፋይ ማለት ነው። ሰኞ ይዘረጋልሻለን ብለውኛል። ከሰኞ ጀምሮ እንግዲህ ቲቪ እንቀይርና ከዛ ቲቪያችን እናስተካክላለን፣ ወንበራችን እናስተካክልና ጌማችን ቅርቅጥ ጨዋታ እንጫወታለን። እሺ ሰው እንደሚፈልገው ማውራትም ካለብን እናወራለን። ካሁን በኋላ ጊታር አናወራም እያለ ነው። እነ ማሮችዬ ሰምታችሁኛል አይደለ?
እንትናችን ዋይፋችን ወይ ማክሰኞ ምናምን ይዘረጋልናል። ኔትወርክ አይደለም ስልክ እያወሩበት ነው። ከስልክ ስላሰር ነው። እሺ ዋይፋያችን ወይ ሰኞ ማክሰኞ ይዘረጋልናል። ከዛ ወንበራችንን እናስተካክላለን፣ ቲቪያችንን እንቀይራለን፣ ጌማችንን ቅጥቅጥ አድርገን እንጫወታለን። እሺ እሺ ማሮቼ፣ ጊፍተር ማውራት ካለብን እናወራለን ማሮቼ። አዎ ውዶቼ፣ አናወራ እያለ ነው እየሸሹ የሄዱት። አይ ጥብስ ነውር ነው ይሄ። እሺ አይጠበስም ይሄ። እሺ አዎ ማሮቼ፣ አጉል ወግ እያጠበቅን ነው ጥለው ሊሄዱት። እሺ ማሮቼ ይግባቸው። አጻጣም በቃ በሲክስ ያራዳሉ ይሄ በሲክስ እኛ ምን አወራለን እኮ ግድ ነው። ነው የማሮቼ እንደዚህ ይሰጣል። እስኪ ምንድን ነው አሻንጉሊቱ? ለሰው ልጅ ይሄ ይሰጣል። አንቺስ ስልክ ተደወለ ማሬ። ለእኔ የተሰጠሁትን ስጦታ አላየሽም እንዴ? እንዴ እየነገርኩሽ የቤት ዕቃ ማሬ። አዎ አሻንጉሊት ምናምን ታያለሽ እንዴ ማሬ? ምን አዳኞቹ አይ ፍቅረኛ አይደለም አዳኞቹ ፍቅረኞቼ ቤተሰቦቼ ባሎቹ ሁሉ ነገሮች እኮ ናቸው ማሬ። አዳኞቹ ፍቅረኞቼ ባሎቼ ሁሉ ነገሮቼ ናቸው አይደል? የእናንተ ነገር እንቀስልሽ እናንተ የት ነበራችሁ? ኧረ ቆይ እኔ ዳይመንድ አለችኝ ወይ የኔ እንቁ። እስኪ ባንቺን ታይሽኝ እኔ ያንጉስ ልቀቂልን፣ እለቃለሁ። እሺ ነገ ብቻ ቀን ስጡኝ። እሺ እለቃለሁ። አንድ ሚኒት ይላል። ይሄ ማነው?